እንደው ልቅሶ ላይ የሚሳቅ ቢሆን እኔ ምስቅ በኢትዮጵያ ሰው ልቅሶ ነው። የሚሳቅ ቢሆን እንደው በማይክ ነበር ምስቀው የልቅሶ ዕለት ከት ብዬ ማለት ነው። አንተ ከሃዲ ሲል የነበረው የኔ ኑሩህ የኔ ደግ የኔ ጌታ የኔ ጌታ የኔ አቤት አቤት ወሬያም ሁላ አይባልም እንጂ የገጠር ሰው መሳደብ ሲያምረው እነግርህ ነበር ይላል። ከፍተኛ ስድብ እኮ ነው ግን ይገርማቸዋል። እነግርህ ነበር ማለት መነገር ይሻላል። አይ ምን እንደው ምን የሚያዋርደው ነገር ኑሮ ነው እናንተ እንደው ብሎ በሰው እኮ አስጠርጥሮ ጨረሰው። ቢሰድበው አንድ ስድብ ነበር የሚሰድበው። እነግርህ ነበር ስላለው ግን ሌባል ሆኖ ይሆን እንትን ነው ይሆን እያለ ሰው ሁሉ ልቡ ታሞ ማለቁ ነው። እና እነግርህ ነበር ከባድ ስድብ ነው። እና ሁለት ከባድ ስድቦች አሉ። አንደኛው እነግርህ ነበር የሚለው ነው። ሁለተኛው የምልህ የጠፋኝ የሚለው ከባድ ስድብ ነው። ማለት ስድብ ሁሉ አይገልጽህም አንተን ማለት ነው። እንደዚያ ማለት ይሄ በጣም ከባድ ስድብ ነው። እና እንዲያውንን የምለው ያለ በቅዱስ ጳውሎስ ጋር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ለሁላችን ሁሉ ሳንሞት እንተያይ ነው የምለው። ሞት ስለሚወስደን ክርስቲያን አሁን እየታረደ እያየን ነው። እና ሳንሞት ብንፋቀር ምን አለ ለማለት ፈልጌ ነው። ሳንሞት እንተያይ። ልጄ ጢሞቴዎስ እባክህ ሳልሞት መጥተህ ልይህ አለው። አባቶቻችን ልጆቻቸውን፣ ልጆች አባቶቻቸውን ሳንሞት እንታረቅ። እማያስተያይ ሞት ግዱን ስለሚመጣ አያሳየኝ መባባላችን እንተው። አሁን ነው መተያያችን ጊዜ። አሁን እንዳላያችሁ ከተባባል ነገም በገሃነም የማንተያይበት ዓለም ውስጥ እንገባለን። አሁን ከተያየን ግን አሁን ከተፈቃቀድ እገሌ የተወደቀ ወንድማችን የተወደቀ እህታችን የተወደቀች ከተባለ ግን ነገ በክርስቶስ ፊት ደግሞ በፍቅር ለመተያየት እንበቃለን። ሳንሞት መተያየት አለብን። እኔ እውነቴን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቸኛ መፍትሄዋ መሰብሰብ ብቻ ነው። መሰብሰብ ዲያብሎስ የሚሰጠንን የቤት ስራ ሁሉ አውጥተን ጥለን መሰብሰብ። የመጀመሪያው አንድ መሆን የኢትዮጵያ ቤተክርስቲያን መፍትሄዋ ነው። ሁልጊዜም ቢሆን እኔ አሁንም ቢሆን ቅዱስ ጳውሎስስ በክብር ሳልሞት ልይህ ነው ያለው። እኛ ደግሞ ተበልተን ሳናልቅ ሳንሞት ብንገናኝ ጥሩ ነው። እማያገናኝ ሞት ስላለ ሞት መጋረጃ ነው። ክረምት አያተያይም፣ ውሃው ይሞላል። በቃ ማዶ ለማዶ ሆኖ መክረም ነው እስከ መስከረም። አሁንም የማያተያየን ሞት ስለሚመጣ ወንድሞቻችን እህቶቻችን ጋር መፋቀር፣ ቤተ ክህነት እንደ ቤተ ክህነት እኔ አንተን ቢያረገኝ ይላል አንዳንድ ሰው። ምን አንተን ቢያረገኝ እንዲህ ያረግ ነበር እንደሚባለው እኔ አሁን አንድ ሰው በቃ እኔ ያልሆንና ሌላ ሰው የሆነ ሰው እየመከረን አድርጋችሁ ቁጠሩ። አሁን ቅዱስ ጳውሎስ እየመከረ እንደሆነ እንደሚመክረን አስቡ። የኢትዮጵያ ቤተ ክህነት ሆይ፣ የኢትዮጵያ ምዕመናን ሆይ፣ የኢትዮጵያ ካህናት ሆይ፣ የኢትዮጵያ መነኮሳት ሆይ፣ የኢትዮጵያ ክርስቲያኖች ሆይ እናንተን ቢያደርገኝ አሁን ተሰብስቤ አንድ ሆን ነበር ነው የሚለን ቅዱስ ጳውሎስ። ቢያንስ እንደው ኑረን መፋቀር እንኳን ቢያቅተን እየሞትን መታረቅ እንዴት ያቅተናል? ሰው እየታረደ ሰው እየሞተ ዘብዛባ ሁላ እኮ ነን እንደው በእውነቱ